አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ፣ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት ምክትል ስራ አስኪያጆች እና ሰራተኞች በጠቅላላ እንዲሁም በዚሁ ታላቅ ጉባኤ የተሰበሰባችሁት ከሩቅም ከቅርብም የእናቲቱን ቤተ ክርስቲያን ጥሪ ተቀበላችሁ አክብራችሁ በዚሁ ጉባኤ የተገኛችሁ ወገኖቻችን በሙሉ እንኳን ደህና መጣችሁ ለማለት ፈልጋለሁ። እንግዲህ ከመጀመሪያ የእናቲቱን ቤተ ክርስቲያን የታላቋን ቤተ ክርስቲያን ታሪካዊት ቤተ ክርስቲያን ጥሪ አክብራችሁ በመምጣታችሁ ትመሰክራላችሁ። ጉዳዩ ኃላፊነቱ የሁሉም ነው። የሊቃውንተ ቤተ ክርስቲያንም የቅዱስ ሲኖዶስም የእያንዳንዱ ክርስቲያናዊ ሕዝባችንም የሁሉም ኃላፊነት ነው። ቤተ ክርስቲያኒቱን ለመጠበቅ ለመንከባከብ ሁሉም ኃላፊነት አለበት እንደየአቅሙ እንደየችሎታው። እንግዲህ ሊቃውንተ ቤተ ክርስቲያን ለቤተ ክርስቲያኒቱ ዋና ጠባቂዎች፣ ተንከባካቢዎች፣ ለቤተ ክርስቲያኒቱ አምዳ ወድዳ ሁናችሁ የምትጠብቁ ሊቃውንተ ቤተ ክርስቲያን ናችሁ። እንግዲህ ሊቃውንት የጎደለውን በመሙላት የተጣመመውን በማቅናት ሲኖዶስ ደግሞ ቅዱስ ሲኖዶስ ደግሞ ይህንን ተቀብሎ የማጽደቅ የመመርመር እና ተገቢውን ውሳኔ የመስጠት ኃላፊነት አለብን። ሁላችንም ኃላፊነት አለብን። እንደዚሁ ቤተ ክርስቲያኒቱን ካልጠበቅናት ማንም ሊጠብቅልን የሚችል ሰው የለም። በተለይ በዘመናችን ያለው ሁኔታ ሁላችንም እያየነው ነው። ሁሉም በዚህ በሚዲያ በህዝባዊ ሚዲያ በሚባለው ሚዲያ ምላሱን የማያሾል የለም። እንደፈለገ ትንሹንም ትልቁንም መግቢያ ካገኘ በቃ ዝም ብሎ መዝራት ነው። የሚከለክለው የለም፣ የሚቆጣው የለም፣ የሚያርመው የለም። እንደፈለገ ይዘራዋል ነገሩ ሁሉ። የተሃቡ ፍኖተ ለሰይጣን ለመረከበ ንስተ ሞዐውቱ ያቤ። ትንሽ ነገር ካገኘ በአሁኑ ጊዜ ያለው ሁኔታ አገርን የሚያቃጥል ነው፣ አገሩን የሚያነድ ነው። እና ለዚህ እንግዲህ ይሄ ከመሆኑ በፊት ሊቃውንተ ቤተ ክርስቲያን ኃላፊነት አለባችሁ። ቤተ ክርስቲያናችሁን ለመጠበቅ እስካሁን ድረስ ጠብቃችሁ ያኖራችኋት እናንተ ናችሁ። የአባቶቻችሁን ፈለግ ተከትላችሁ ቤተ ክርስቲያኒቱን ለመጠበቅ ወጣቶቹን ተከታዮቹን በማስተማር በተለይ የገጠሪቱ ቤተ ክርስቲያን ተከታይ የቤተ ክርስቲያን ተቀባዮቹን በማሰልጠን በማስተማር በማሰልጠን የምትሰሩት ስራ በእውነቱ በጣም ትልቅ ነው። በጣም ትልቅ ነው። እስካሁን ድረስ ያለችው ቤተክርስቲያን ያለችው በገጠር ቤተክርስቲያን ሊቃውንት ነው ቤተክርስቲያኒቱ ተጠብቃ ያለችው። አሁንም ቢሆን በበለጠ አንደኛ ወጣቱን መንገዱን እንዳይሳሳት አቅጣጫውን እንዳይስት ካሁኑ መጠበቅ ያስፈልጋል። በጣም መጠበቅ ያስፈልጋል።
አቅጣጫውን ስቶ ከቤተክርስቲያን ሰልጥኖ እንደገና ደግሞ እዛ ሄዶ ወደ ቀኝና ወደ ግራ እያለ ችግር የሚፈጥረው ሁሉ መጠበቅ አለብን ሁላችንም በእውነቱ እና የቤተ ክርስቲያኒቱን ሕልውና፣ ልዕልና፣ ቅድስና፣ ክብር የመጠበቅ ኃላፊነት የሊቃውንተ ቤተ ክርስቲያን ነው ቅድሚያ የሚሰጠው። ለሊቃውንተ ቤተ ክርስቲያን ነው ቅድሚያ የሚሰጠው። ከዛ ደግሞ ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስል ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም በከፊል ካልሆነ በቀር እንደዚሁ በርከት ያለ የሊቃውንት ጉባኤ ዛሬ ነው የምናየው እና ይህን ጉዳይ እንግዲህ የቤተ ክርስቲያን ጥበቃ፣ የሃይማኖት ጥበቃ፣ የሃይማኖት ጽናት፣ የቤተ ክርስቲያናችን ስፋት፣ ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው። ነገሩን ሁሉ ቸልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ሕልውናችሁን ጠቅላላ ለሕልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተ ክርስቲያን ሕልውና የኛ ሕልውና ነው። ክብሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። የመጻሕፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁን ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙም ካሉ ልንነጋገርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና፣ ለቤተ ክርስቲያናችን ጤንነት፣ ለቤተ ክርስቲያናችን ልዕልናና ቅድስና፣ ክብር፣ ታሪክ ይሄ ሁሉ መጠበቅ እንዳለበት የሁላችንም ኃላፊነት ነው። ስለመጣችሁ እግዚአብሔር ይባርካችሁ። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ምክሩን ጥበቡን ይግለጽላችሁ። አምላካችን እግዚአብሔር ይስጥልኝ።